ቀብሮ ነው ለካም የሚባለው ነገር እናንተ ትክክል ነው ማለት ነው። እንግዲህ ምን ማለት የመሰላችሁ ጽጌና ሩታ በጣም ጓደኛ ናቸዋ። አብርሽም እንግዲህ ከጽጌ ጋር በጣም ይቀራረባል። የዛሬ 2 ዓመት ባለሳሳት ያው የዛሬ 3 ዓመት ጽጌና አብርሽ እንደዚህ ያለ ፎቶ በሌላ ስታይል ያው መጥተው ነበር። መጀመሪያ ብለው ሩታን ፕራንክ ነው ምናምን ነገር ሲሰሯትኝ እና አሁን ደግሞ እንግዲህ አብርሃም ታደሰ ያንን ጊዜ ነው አሁን እየደገመ ያለው። ግን አንዳንድ ሴቶች ግን ምን አይነት ናቸው ባላ ማለት ነው። ብቻ አሁን ቅድም እኮ ሁላችንም ስንል ነበር፣ ምንድን ነበር ስንል የነበረ ጽጌ አብርሃምን ትወደዋለች፣ ታፈቅረዋለች እና እኛ ግን እንዴ ይሄ ጓደኛው አይደል? እንዴት ነው የምትወደው? እንዴት ነው የምታፈቅረው? አንደኛ ሚስት እያለው ታውቃለች፣ ልጅ እያለው ታውቃለች። ብቻ ብዙ ነገር ሁላችንም ብለናል። እና እኔ ይሄ ነገር ዛሬ እንደዚህ ከጽጌ ጋር ፎቶ ይነሳል ወይም የሆነ ነገር ብቻ ያደርጋል ብዬ ምንም ነገር ጥርጥር የለኝም ነበረ። እና ቤተሰቦች አንዳንድ የሀገራችን ተረት ሲተርቱ ሰውን ማመን ቀብሮ ነው ትላልቅ ቀበሮ ምናምን የሚባል ተረት አለና፣ ወላሂ የሴት ጓደኛ ግን እንዲሁ አይኖራቸው፣ የሴት ጓደኛ አይኖራቸው። እና ብዙ ሰዎች እኔ አልተረዳኋቸውም እንጂ ጽጌ በሩታ ትዳር ትቀናለች፣ ጽጌ በሩታ ትቀናለች። በጣም ብዙ ጊዜ በተደጋጋሚ ትላላችሁ ማለት ነው። እና አሁን አመንኩኝ። አብርሃም ታደሰ እንግዲህ እንዳያችሁ ፀጉሩን ቁጥርጥር ተሰርቶ ጥቁር በጥቁር ለብሶ እንደዚህ ከጽጌ ጋር ያው ሲመጣ ጠዋት ነው ፎቶ የፖሰቱ ማለት ነው። እና ምንም አላመንኩም ነበረ ወላሂ። ጽጌ ናት ማናት? ሁለተኛ ደግሞ እንግዲህ ጽጌ ይሄን ነገር እኔ አንደኛ የተረዳሁት ነገር ምን መሰላቸው? ጽጌና ማነው ስሙ ዳኒ ተጣልተዋል መሰለኝ። ብቻ ብዙ ጊዜያቸው ነው ከተራራቁ። ጽጌም ለራሷ ነው የምትሰራ ከነ ያቡ ጋር ከሌላ ሰው ጋር። ዳኒንም ካያችሁት ከነ አብርሽ ጋር ከነ ሄርሜላ ጋር እንደዚያ ነው የሚሰራና እንዲሁ ዳኒን ለማግኘት ነው ወይስ ዳኒን ለማናደር ነው ወይስ ያቡን ለማናደር ነው የሚል ሀሳብም አለ ማለት ነው። ወይስ ብቻ እንግዲህ አላውቅም። አብርሽ ደግሞ እንግዲህ በቅርብ ቀን ብሏል እና ሩታ ብቻ ወላሂ ፈጣሪ ጠብቅሽ። እንዲሁ የሴት ጓደኛ ሁላችሁም ከሆናችሁ ትዳር ከያዛችሁ ፍቅረኛ ምናምን፣ እኔ እኮ ፍቅረኛም የለኝም ትዳርም የለኝም ላጤ ነኝ። አብርሃም ታደሰ ላጤ ነኝ አለ እና እኔም ላጤ ነኝና ለወደፊት ግን በጣም ብዙ ትምህርት ስለተማርኩኝ ጓደኛ በቃ ጓደኞች፣ የሴት ጓደኞች ያው ግድ ነው፣ ሰው ለሰው መድኃኒት ነው። እና ጓደኛ ካሉኝ በቃ ከሳሎን የማያልፉ ጓደኛ፣ ከሳሎን ስላችሁ በቃ ወደ መኝታ ቤት የማያልፉ፣ ወደ መኝታ ቤት ምናምን ነገር የማይገቡ፣ ከዚያው ከሳላ ይመጣሉ፣ ከሳላ ተስተናግደው ከሳለው ይሄዳሉ። በሬን ከፍቼ ነው እንጂ ከሳላ ወዲያ አንዲት እርምጃ እንዲራመዱ ጓደኛ አልፈልግም ማለት ነው። ለምን በአሁኑ ዘመን ጓደኛ የአሁን ዘመን ጓደኛ በጣም መጥፎ ነው ማለት ነው። ወላሂ ያኔ የእናንተን ጥቅም ካላችሁ የሆነ ነገር ካላችሁ በቃ ያጠኑ እና እንደ ሩታ አሁን እነሱ ድራማ ሊሰሩ ይችላሉ። ግን አብርሃምና ታደሰ ብዙ ነገሮች እንግዲህ ያልተግባቡበት ነገሮች ሊኖሩ ይችላል። እንደ አብርሃም እኔ እንደተረዳሁት ገና አልተጠናናንም ይላታልኝ። እኔ ለትዳር ዝግጁ ነኝ አይደለሁም ይላታል። ብቻ ብዙ ነገር ነው። በጣም ለጆሮ የሚሰቀጥጥ ምናምን ነገር ነው የሚያወጣ። እነሱ ኦኬ አንድ ሊሆኑ ይችላል። በካሜራ ጀርባ እየተንከባከባት ሊሆን ይችላል። ጥንቅር ይበል በካሜራ በጀርባ አንዳንዴ ለሰው ይምሰል እኮ ሰዎቹን እንንከባከባለን። ሰዎቹን በቃ ጥሩ ነገር ለማድረግ እንጠራለን አይደል? ለሰው ፊት ከሰው እስቲ ሰው አይ ዋው ባሏ እንዴት ይንከባከባታል ምናምን ነገር ይባላል ሰው ማለት ነው። አብርሽ ግን ሶሻል ሚዲያ ሩታን እያወጣ በቃ እኔ እንጃ አርጎ የሚያዋርዳት። አሁን ትናንትና ከሄርሜላ ጋር የመጡት ቪዲዮ በጣም ነበር ያስጠላኝ። ወላሂ በጣም ነበር የደበረኝ ማለት ነው። እሷ እንደዚያ ሲያንቋሽሻት ዝቅ ሲያረጋት እኔ ከአንቺ ጋር ብለያይም ከሩታ ጋር መሆን እኮ አልችልም አልፈልግም። ልካ ሚችን አስቦ ነው ማለት ነው። እና ጽጌ ልክ ነው። እና አሁን ነገር የተባለው ነገር ያው በጣም ገብቶኛል። በሩታ እንደምትቀኝባት ምንም ቢሆን አሁን አንቺ ባለፈው 2 3 አብርሃምንና ሩታን አገናኝተሻቸዋል በአንቺ ቤት እየመጣሽ ግን ቢሆንም ያነ ነገር አንቺ ለካም
ሚዲያው ምናምን ነገር እያጠናሽ ነው እላችኋለሁ። እና የሴት ጓደኛ እንዲሁ ድሮም ጽጌ በርቷ ትቀናለች፣ አብርሃም እኮ ተወደዋለች ምናምን ሰው ሲል ኧረ እኔ ያታረገው ምናምን ነገር የራሷ ህይወት አለላት አይደለ። ሁለተኛ ደግሞ እነሱ ጓደኛ ናቸው፣ ሩታና ጽጌ በጣም ጓደኛ ናቸው ምናምን ነገር ነበር። ምን ማለት እኔ በውስጤ ነው ይሄን ነገር የምል እና ሰው የሚረዳበት አንዳንዱ ሰዎች በጣም ጎበዞች ናቸው። እኔ ግን በቃ ጓደኛዬ ሆነች ጓደኛዬ ናትን ብዬ አምናታለሁ ልክ እንደ ሩታ። አሁን ግን አልሐምዱሊላህ እዚህ ሶሻል ሚዲያ ከመጣሁኝ እንዲሁ ጓደኛ ካላችሁ የሴትም ሆነ የወንድም ሆነ ከቤታችሁ ስትጋብዟቸው ከዚያው ከሳለው ምግባቸውን በልተው ጠጥተው ምናምን ነገር በዚያው ደጃፉን ከፍታችሁ ስደዷቸው እንጂ ከዚያች ከሳሌቱ እንድታልፍ የሆነ መኝታ ክፍላችሁን ምናችሁ አታሳዩ። ምቀኞች ናቸው ማለት ይቀሙባቸዋል። እና ጽጌ ይሄን ነገር በማድረግሽ ያው የሩታን ልብ ሰብረሽዋል። ሄርሜላም ልቧን ሰበረችው። አሁን ደግሞ ጽጌ አንዴም ሁለቴ ሰብረዋለች፣ ሶስቴ ምናምን ነገር ማለት ነው። እና በቅርብ ደግሞ እኮ የገረመኝ የሄርሜላ ነገር እንዲሁ ሄርሜላ እንማዋ ገና ሳይደርቅ እንደዚያ እየወደደች ትናንትና አይኗ እስከሚፈነዳል ያለቀሰች። እንዲሁ የእሱን ባስ አርየ ሰው እንዲሁ ሄርሜላን ተዋት። እንዲሁ ኦዲየንሶቹስ ምን ይሉኛል ብለህ ትንሽ ግን አትሰቀቅም? አቶ አብርሃም ታደሰ ያው አንተ እኮ ታንጫጫዋለህ። መስሚያ ጥጥ ነው። ሰዎች እንዲያድጉልህ፣ ሰዎች ከትልቅ ደረጃ እንዲደርሱልህ የምታደርገው ግን ቢሆንም ደግሞ ለሰው ላይ ሰው ምንም ነገር ብታዝለው እኮ አሁን አንተ ሰዎቹን ለማሳደግ ሊሆን ይችላል ወይም መነጋገሪያ ልታደርግ ትችላለህ። ግን ቢሆንም ደግሞ ሰው የሆነ ነገር ሲጎድለው ያንን ነገር አድርገውልኛ ምናምን ነገር ብለው ወደኋላ አያሰቡም። ስለዚህ አንተ ሚስትህንና ልጅህን አንዳንድ ቤተሰብ ሆነ እየመጣህ ስራ እንጂ የሆነ ለሰው ገና አሳድጋለሁ ስሜ ይጠራ ምናምን ነገር የሚለው ወላይ ጦዝ ማለት ነው። ይሄ ነገር እንደኔ ያው ጥሩ አይደለም። አብርሃም ታደሰ ሰውም እንግዲህ በኮመንት በጣም ብዙ ነገር እየተባልክ ነው እና ይህን ነገር ያው ብታቆም ብዬ እኔ እንትን እላለሁ ማለት ነው። የራሴን ነው ይሄ የራሴ አስተያየት ነው እና ሄርሜላም እንግዲህ የራስሽን ይስጥሽ። ምንም ማድረግ አይቻልም። በጣም ብዙ ለፍተሻል፣ በጣም ብዙ ሞክረሻል አብርሃም ታደሰን ለአንቺ ለማድረግ። እሱ ግን ልቡ ከአንድ ሰው ጋር አይደለ፣ ከማን ጋር አይደለ። በቃ ቀዩን ሳይ ቀያም፣ ጥቁሯን ሳይ ጥቁሯን። ይሄኔ እሱ እኮ ተናግሯል። እንዲሁ የኔስ ምርቃን ይሁን እርግማን ይሁን ያየሁት ሁሉ ያምረኛል ብሎ በቀደመት ስለተናገረ እና ስለዚህ ሙሉ የከተሜ ሰው የኔ ቢሆንልኝ ደስታውንም አልችለውም ስላለ አብርሃም ታደሰ ለጽጌም አይሆንም፣ ለሩታም አይሆንም፣ ለሄርሜላም አይሆንም፣ ለራሱም አይሆንም ማለት ነው። እና ቤተሰቦች ብቻ እንግዲህ እኔ በጣም አዘንኩኝ ማለት ነው። ወላሂ የሩት እንዲሁ ስራ ቢሆን አብርሃም ታደሰ ከሴቶች ጋር እንደ ሲለጣጠፍ ምናምን ነገር የሩታን አለመቅናቴ ውስጧ እኮ ይቀና ይሆናል። ውስጧ ሌላ ስሜት ሊሰማት ይችላል። እና ቢሆንም ግን ያው ጥሩ አይደለም። የሴቶችን ልብ አትስበር። ወላሂ የሰውን ልብ ከፍተን ብናየው ኖሮ በጣም ብዙ ነገሮች ልናገኝ እንችላለን። እና ሩታዬ ደግሞ ለሶሻል ሚዲያ ይሆናል እንደዚህ የምትስቀው ፈገግ የምትለው የውስጧን ግን እሷና ፈጣሪዋ ብቻ፣ እናቷም አባቷም እህቶቿም ወንድሞቿ ማንም አይረዳላትም። ግን ከዚህ ላይ ለሰው የምስል ያው ትስቃለች፣ ፈገግ ትላለች፣ ትለብሳለች፣ ታጌጣለች። ግን ውስጥሽን ፈጣሪ ወክልሽ ሩታ ማለት ነው። ግን ቢሆንም አንቺ አትበድይ እንጂ ሰው አንቺን ይበድልሽ ችግር የለም። ሁሉም የስራውን ይሰጠዋል ማለት ነው። እና ሩታዬ ያው ጉዞ ወደፊት እኛ አለንልሽ። ዞሮ ያው ሀቅሽ ይወጣል። በጣም ጨዋ ሴት እንደሆንሽ፣ በጣም ጎበዝ እንደሆንሽ፣ በጣም ታታሪ እንደሆንሽ ያው እንደኔ ሀቅሽ ሁሌም እንደወጣልሽ ነው እልሻለሁ። ሰዎች ደግሞ ታች የለጣጠፋቸው ብቻ ከወንድ ጋር አትለጣጠፊ።